ስትጨነቂ አይቻለሁ። ነገ አስታረቅናቸው ብለው ይመጣሉ። ጋሽዬና ሙሼ ደግሞ ለማነው ለገና በዓል እንደተገናኙ አወቃቸው። ወይኔ አንቺ ደግሞ ውስጥ እየተንቀጠቀጠ ታስቂኛለሽ። ወይኔ መልካም መለያየት። ግን የእሱ ዛሬ ይፈጥናል። እስቲ አንዳችሁ አውሩ በእግዚአብሔር ፊት ተደረጋጋ። ምንድነው አፊ ያልወደቀ በጣም ሲጀመር የትናንትናው የእሷ ሪል አይመስልም ነበር። ዛሬ ግን ከፊቷ ላይ እንዴት እየታየ ነው። ሲጀመር ኮስተር ብላ ጸጸት ራሱ እንደሚሰማት አይነት ነገር አይደለም ፊቷ ላይ የሚታየው። ዛሬ ሪሊ ነው የምትይው? የማርያ እኮ ይምላል እኮ የማለ እንዴት ነው አባትሽ አመጣሽ? ምንድን ነው የምትይው? እውነት ነው አባትሽ አመጣሽ እንደዚህ ስላለች ነው እኔ ፈልጋት ማለት አይባልም። ከልቡ አይመስልም ነበር። ዛሬ ቦጋለ ጭራሽ ሄደና ምን አልባት ቦጋለ ያኔ ትላንትና ማላልኩም ቦጋለ ቾኮላለ ለውሳኔ ቾኮላለ ወዲያው ነው ሳያለች የሚመስለው ምን እንደሆነ ታውቃላችሁ? ከዚህ በፊት ተመልካች እሱን እየረገጠው ስለነበረ አሁን ወደ እሷ ሲገለበጥ ባንዴ ወሰን በጣም ነው የሚያስጠላኝ። እሱ ባህሪ በራሱ የማይተማመን ነው። እኔ እሱ ነው አልኩሽ። ሁሌ በቃ በራሱ ምንም ነው ዜሮ። በዛ ተመልካች እንዲህ ያሉን ለምንድን ነው ራስን ዝቅ የምትረገው? ውጣ ሳይወጣ ምናምን የሌላ ሀገር ሂድ። ሪል ከሆነ እኮ ይሄ የሚያሽቀብጠው ተራ ህዝብ ዝም ብሎ ነው። ትክክለኛ ውሳኔ ነው የወሰነው እንዴ ችት ካረገባት እውነት ከሆነ እውነት ከሆነ ደሞስ ማሽቀበጥ ነው የሚያሽቀብጠው። ምንም ያደረገችው ነገር የለም። እሱ ግን በደለችን ብሎ ይናገራል። ግን ምንም እሱ ነው እንዲያንበደላ እውነት ከሆነ እሷ እንደውም እንደዚህ ያረገብኝ ብላ ለማውራት ትሳቀቃለች እንጂ እሱ ነው ጉዱ ወሬው ብዙ በቃላት ነው በደልኩም በእሱ ግን በተግባር በደለኝ አለችው እኮ። ስለዚህ ከካሜራ ጀርባ እሱ ምን እንደሚያደርግ ምን እናውቃለን እኛ። እሷ የውስጧን ሰው ነው የምታውቀው አይደለም። እኛ በካሜራ የመጣው ብቻ ነው የምናየው። ተስፋ የሚባል ሴት ልጅ ነገሽን ነው ማስተካከል። እኔ እንደተረዳኋት ነገውን ነው ማስተካከል የምትፈልገው አለችው እኮ አባትየው። ሌላ ሰው አምጥቼ ሽማግሌ ሲልክ ልትቀበለኝ ግድ ነው። በእኔና በሱ ተስፋ ታደርግ እንጂ ሰውየው ደግሞ አባትየው አልድሜ ጨርሻለሁ እናንተን አለ። ይሄኛው ደግሞ ህልም ያለው አይመስልም። አንቀላፋ ክብር የሚለው እሱ ክብር የሚለው በቃ ውጭ ሀገር መሮጥን ብቻ ነው ክብር የሚያውቀው እሱ። ይቅር በለኝ ይቅር በለኝ ጋር ሳይሆን ሌላ ሰው አስረግዞ ሳያገባ እውነት ከሆነ ግን ይሄ ፋፊ እውነት ነው። ምክንያቱም መሰለሽ አንድ ነገር ይመላል ደግሞ አባቷ መጣ ለምንድን ነው ተለየን ይላል። ከአባቷ ለባር ነው የሚራመደው ታውቂያለሽ። ኦዲየንስ ደግሞ መጀመሪያ ትናንትና ምን አለ ሜሽን ያረጋሉ ምን አለ ከጎን ያረጋሉ ስለነበር በራስ መተማመን ሁሌ ነው የሚገርመው። እሱ አሁን በራሷ ነው የለውም የምታወራ። አንድ ቀን ስለ ኦዲየንስ አውርታ አታውቅም። እሱስ ሁሌ እንዲህ አሉኝ ምን አረጋ ይኖራል እንዲህ አሉኝ ለነገ ይሆናል። ውጭ ሀገር ብትሄድ አይደለም አሜሪካን ብትሄድም እንደ ሀይሚ አይነት ጀግና አታገኝም። እንኳን ይሄድ በቃ ተለያዩ በቃ ምን ችግር አለ? እኔ አሁን አይዞሽ ምናምን እንበልኛ ምን እንሆንኛ ጓደኝነት አይደለም 2 አመት ራሱ ዋጋ መክፈል በባዶ ኖርማል የነገ ህይወቷን እያስተካከለላት ካልሄደም ያረገውም ነገር ትክክል ከሆነ የሀይሚ ውሳኔ ትክክል ነው። ለምን 2 አመት አለ ተስፋ በባዶ መቆየት እንትን ነው። ይወደኛል ይጠላኛል ብላ የምትሰራው ነገር የላትም። ዝም ብላ የተሰማትን ቀጥ ብላ ነው የምትሄደው። እሱ ግን ሁሌ ከተመልካች ጋር እንትን ይላል። አዎ ግን ፍቅር ሀይሚ ስለሚሉ ኖርማል ነው ይሄ አፍያውን ችግሩ ማለት ነው። አሁን እውነት ቢሆን ከአባቷ ፊት ሌላ ፍቅረኛ ይዛለሁ ትላለሽ? ሀቢብ ህይወት እኮ ነው እንዴ ነው ማለት ነው። እኔ እናቴን ይሄን ልጅ ወደዋለሁኝ ባሌ ሊሆን ይገባል ትወጂዋለሽ ብዬ አውቃለሁ። ኖርማል እኮ እንዴ ነው ማለት
ለምን ቤተሰብሽ እኔ አሁን እናቴ ጓደኛዬ ምን እህቴ ሁሉ ነገር ህይወትሽ ነው ቁመሽ አትቀሪ ታዲያ። እኔ ግን ብሩኬ እንዴት ነው የሚያስበው? ፍቅረኛሞች ናቸው ብሎ ነው የሚቀጥል የሚፈልገው? ጓደኛ ነን ብሎ ነው መቀጠል የሚፈልገው? ጓደኛ ነው መስመር እንዲይዙ ትፈልጋለች ነው ዋናው ጥያቄ። ዋና አሁን የቤተሰብሽ ፍሪደም ነው። ቤተሰብሽ እንደ ጓደኛ የሚያይሽ ከሆነ ምንም ነገር ለማማከር ቀላል ነው። ጋሽያው እንደሚታየው መቼም እህትና ወንድም ናቸው ብሎ አይደለም ብዙ አለም ያለው አለ እኮ የሆነ ነገር ያመጣሉ ያደርጋሉ ብሎ ነው እሱ። አሁን አስቡ ሴት ልጅ ደግሞ በዚህኛው ጎን ምንም ከሌለ ጫና ይበዛባታል። እንደዚህ አይኑ እሱ ፊት ለፊት ፍቅረኛ ይዛሉ ያለችው ብሩኬ እስካሁን ፍቅረኛ ምናምን አላላትም። ወደፊት ነው ፍቅረኛ ይዛሉ ወደፊት ህይወት ይኖረኛል እና ሌላ ፍቅረኛ ይዤ ሽማግሌ ወደ አንተ ሲላክ ልታምንና ልትቀበል ይችላል። ወደፊት ቁማት ቀርታ ራሱ ጋር ተለያይቷል። እንደዛ ነው ለማስረዳት የሞከረችው። ግን ሰው እንትኑ አባትየው ይቅርታ ሰውየው እያልኩ አባቷ ግን እሱን ስለወደደ ብቻ ነገሮችን መቀበል አይፈልግም። ለምን ሴት እኮ አልኩሽ ሴት ልጅ ስንባል ነጋችንን ነው ማስተካከል የምንፈልገው። ፋፊ የመጨረሻ እንትን ነው ብለዋል። ለሷ እንናገረና ለሷ እንማከር ነው በኋላ እንገናኝ ብሎ ነው ዘጋው ጋሽዬ ወይስ እሺ ብሎ ነው ዘጋው? በቃ ተለያዩ ብለው አይ እናወራለን ምናምን እንጃ ከሱ ጋር ተለያይተሽ ትኖሪያለሽ የሚልም ነገር ሲኖር ቁጭ አለች። አንዴ ወጣለሁ ግን እኔ ዝም ብሎ እኔ አሁን ልወጣ ነው። ይቅርታ አንድ ጊዜ ልበላችሁ። ያማለ እውነት አያድርገው። ድራማ ነው። ራሳችሁን አሳምኑ። እውነትም ቢሆን ደግሞ ከራሳችሁ በላይ ሰው ልትወዱ አይገባም። አለቃ እንዳይለያያችሁ ሁላችሁም ባይማሩ አድርጉላችሁ። ከተለያዩም ደግሞ እናትና አባትም እኮ ተሞቶ ይኖራል። ህይወት ይቀጥላል። ሁለቱንም በእነሱ አይደለም እኔ በራሴ አመመኝ ስራዬን ለቀኩ ምናምን እንዳትሉ። ይሄ ህይወት ነው። ከሀገራችሁ የወጣችሁት ራሳችሁን ልቀይሩ፣ ቤተሰብ ልቀይሩ መሆናችሁን እኔ ከሆነ እኔ ራሴን በራሴ ያመኝ እንጂ ስለነሱ አይደለም። እኔ አንቺን ሳይሆን ያልኩት እንደዚህ ተጨንቄ ፈገግ አስባልሽ ምናምን ስትል ስለነበረ ለዚህ ተጨንቄ ያለው እኔ ተጨንቄ ያለው አፍዬ እኔ የምላችሁ ግን መጀመሪያ ብሩኬ ነው አይደል ይሄ ነገር ያመጣ ማለቴ ከልጅቷ ጋር የተገናኘ ብሩኬ ነው። አሁን ለምሳሌ ሃይሚ ራቁቷን ባልሆነ በቃ ያልሆነ ወንድ ጋር ተገንታ ከሱ ጋር ያለች እንደፈለገችው ቢሆን እሱ ደግሞ እሷ ይዛ የመጣችውን ሰው ደብድቦ ምናምን ቢሆን ክብሬን ዝቅ አድርጌ ካንቺ ጋር ኖርኩ ካንቺ ወንዶቹን እያባረርኩ ምናምን እንዲሆነሽ ልል ይችላል። አሁን ግን መጀመሪያውም እሱ ነው ያመጣ። እሷ ክብሯ እንደተጠበቀ ነው አይደል እንዴ? እሱ ነው ይሄ ነገር ያመጣ። እሱ ነው ውሸትም ቢሆን አስረገዘ ምናምን የተባለ እሱ ነው። ደግሞ ብዙ ልጆች ከዚህም በፊት አይታችሁ ከሆነ ይሄ ድራማ ሲጀመር ድራማ ይሁን እውነት ፈጣሪ ነው የሚያውቀው። ምን ብሎ ነበረ? ምክንያት ከሃይሚ ለመለየት ብሎ ምክንያት እየፈለገ ነው እንጂ ይሄ ስራ አይደለም ብዙ ልጆች እያሉ ነበረ። እኔ አላውቅም፣ ፈጣሪ ነው የሚያውቀው። ግን እነዚህ ሰዎች የሚሉትን ሁሉ ነገር እያደረገ ነው መሰለኝ። ዛሬ ደግሞ አሁን ከዚህም በፊት ሃይሚ ከልጅቷ ጋር እያለ እንኳን ክላስ ውስጥ እየሄደ አብሮ እያሉ እንኳን ታግሳለች። አልሆንም ካንተ ጎን ብትልም ራሱ ግን ትሄዳለች ሁሌ አይደል? እሱ ግን ትናንትን ከዚህም በፊት ምን ብላታል? በቀደም አንቺንም አልፈልግሽም ብሎ እያጣጣላት ነበረ። ግን እሷ ትናንትና በቃ እንለያይ ስላለች ቁጭ አድርጎ ዛሬ ደግሞ እሷ ስላለችኝ ብሎ ይሄን ይዞ መምጣቱ ለኔ በጣም ገርሞኛል። ለምን እቺን ሰበብ እሷ መጀመሪያ ከአፏ ይውጣና እኔ ደግሞ ቆይቺ ትንሽ እንትን ብዬ እመልስላታለሁ የሚል ነገር ነው እየመሰለኝ። ለምን ተዘጋጅቷል በፊትም ብዬ አሰብኩ ነው። ይሄ ስራ ካልሆነ ልክ ነው። መጀመሪያም ራሱ ብሩክ ልክ አይደለም ተብሎ ሰው ይቅርታ ጠየቀ። ኖ ይሄ ድራማ ራሱ የልጅ አባት ነኝ ምናምን ያለ ራሱ
እሷ ይሄን ካየች ቆርጣ ትሄዳለች። ከዛም በኋላ ደግሞ እኔ እሱን ሰበብ አድርጌ እወጣለሁ ከሀገር የሚል ሀሳብ ኑሮት ይመስለኛል። ይሄ ድራማ ካልሆነ ማለት ነው። ከኔ እንዴት ትለያለች ብሎ አስቦ ነው ብዬ አስባለሁ። ፈጣሪ ነው የሚያውቀው እንጂ እንዴት ትናንትና እሷ ብላ ዛሬ መጥቶ እሺ ይላል። እሺ እሷ እኮ ከዚህም በፊት እየወረወራት አልፈልግሽም ምናምን እያላት ራሱ አብራ ነው ካንተ ማርቅም ካንተ ጋር አልሆንም ብላ እየሮጠች ነበር አይደል? እሷ ሁሌ አንድ ቀን ቀርታ አጣቅም። ምላስሽ ብታወጪ መግዲ በእናትሽ ሰው ተጨንቆ እንደዚህ አትበሉ። እናንተ ስለሆነ ለእናንተ ስራ ነው ለምትሉ ሰው ካልሆነ ግን በፊት ግን ስራ አይመስለኝም። በእናታችሁ ደግሞ እንደሚያወራው አስተያየት ነገር ምን ሆኑ አሁን ስራ ነው ብለዋል። ትናንትና ለምን ሃይሚ እንደዚህ አለች? ስራ ነው ያሉ። ለምን አሁን ብሩክ እሺ ብሎ አመጣ ስራ ነው አሉ። ትናንትና ለምን ስራ ነው ያሉ? እኔ ግራ ገባኝ እኮ እነሱ ተረባይ ደግሞ እኔ ከውጭ ሀገር ለኛ ግን እኔ እንደኔ ለኔ እኔ እዚህ ይቅር ይበላችሁ ነው። ይቅር ይበላሽ ነው። ምንድነው ይቅር የሚለን? እኛንን እንደ ሰራ ነው። አንቺዬ ምንድነው ይቅር የምትይኝ? ለራስሽ ይቅር በይኝ በልና ሂጂና ዘዝልኝ። ውጭ ሀገር ይሄ ውጭ ሀገር እና አባታችን ሀገር ነው እንዴ? እኛ ኢትዮጵያ የናፈቅን እነሱ የሆነ ነገር ኮሽ ባለ ቁጥር ውጭ ሀገር ይላሉ። ከዚህ ቤት እንደ መሬት ገዝቶ ሊያስቀምጡ ወይ ቤት ነገር ይገርማል። ያላን ራሳቸው ጉዳይ በቃ ወይ ምን አገባን? ኧረ እኔ እግዚአብሔርን እኔ ምንም መስሎ አልታየም። ግን እኔ ከሰው ሰምቼ እንጂ እዛም ሂጄ አላየሁም። ግን እዚህ እንትን ሲቆራርጦ ሲያመጡ ገርሞኝ ነው እንጂ እኔ ምን አገባኝ? እኔ እግዚአብሔርን ከፈለጉ አንድ ላይ ይሁኑ፣ ካልፈለጉ ደግሞ ፈጣሪ ያለው ያስገባትም የምን ልትለን ነው? እስኪ ማናት እሱ? መግዲን አይደል ታች ያለችው መግዲት እንትን ትላለች። እሷ ስራ ነው የምትለው። ሌላ ምንድን ነው የምትለው? መግዲ መግዲ ስራ ነው የምትለው። መግዲ ሌላ አዲስ ነገር አላት። መግዲ ሁሌም ስራ ነው የምትለው። ገና በአይኗ እስኪወጣ ድረስ ነው ሰው ስራ ነው የምትለው። ጀመረች መግዲ ጀመረች። ቆይሽ እኔ አውቃታለሁ። ሃይ ጋይስ ጨለማ ፋሚሊ እንዴት ናችሁ? አንቺም ዛሬ ጨለማ ፋሚሊ ብለሽ አይደለም? ይመቻች። አጨብጨብ እኔ ለሃይሚና ለብሩክ አጨብጨብ። አንቀጠቀጣችሁ እግዚአብሔርን እያሉ አንቺ እውነቷን ነው። አጨብጨብ ነው። እውነቷን ነው። ስራ ነው። ቲቲ የኔ ጨረቃ ፋሚሊ ማነው ስራ ነው? ሌላው የሚለው ደግሞ ልክ አስጨራሹ አንቺ ነሽ። እውነት ነው እንዴ? እቺ ደግሞ ዝም ብላ ጀላሌ ማለት ነው። እቺ ሴትዮ ማለት ነው። ልንገርሽማ ሁሌ ማለት ነው ተቃራኒ ነው የምታወራው። ሁሌ አንድ ቀን ጥሩ ወሬ አውርታ አታውቅም። ከዚህ በፊት 2 ወር ፍራንክ ሲሰራ ሁሌ የምትሳደበው ስድብ የምታወራው ወሬ የወንድ ዳይፐር ነሽ አይደል? ለዛ ነው የሚያቃጥልሽ የወንድ ዳይፐር ስለሆንሽ ነው። ውሻ ለመጠና ላትም እንደ የወንድ ዳይፐር ታዲያ ልደደብ የወንድ ዳይፐር ስለሆንሽ ሁሌ ይቀን ተው እንዴ ተው እንዴ ጤናነት በደደብ እኔ ማንም ሰው ያውቃልሽ። ውሻ ያረጋታል እኮ ተይ ምንድን ነው መግዲንንም ባይና ባሰውፓ እናንተ በሰውት ለምንድን ነው እንደዚህ የምትሰዳደቡት? ግን በጌታ አሁን እኔ ያወረ ሁሉም ቦታ ትመጣ ሰይጣን እቺ የሰላም ጓደኛ ሰይጣን ነገር ነው። አይደብራችሁም እንዴ? በእግዚአብሔር የሰው ላይ እነሱ ስራ ለስራ ነው የምትለው እንጂ እሷ እንደ አይነት የለባትም። ጃላን የሚሆንሽ ቡርቴ ዋይ ለምንድን ነው ከሰው ጋር የምትሰዳደቡት? እነሱ ኦልሬዲ ስራ ነው የሚሰሩት። ስራ ባይሆን ለ20 ደቂቃ ካሜራ ይዘው ይመጣሉ እንዴ? ለምንድን ነው ራሳቸው ነው አይደለም ምን ጨርሰው ማለት ነው። ስራ ቢሆንም ምንም ቢሆንም እኮ እነሱ ራሳቸውን ማሳደብ የለብንም። ታይጃለን የተይዛውኝ ራሳቸው ጨርሱ። እናንተ ለምን ትሰዳደባላችሁ? እኛ እኮ እንግዲህ በማለት ተማከር ነው የምንኖረው አይደል?
ቆይ እኔ አልሳደብም፣ ልንገራችሁ። ቆይ እቺ ሴትዮ ምቼ ሁሌ ሃይሚና ብሩክ መቼም አይለያም። ልንገርሽ እነሱ ስራ ነው የሚሰሩ። ነገ አብሮ በቃ አውርጃታለሁ፣ እሷን አውርጃታለሁ። ስለሷ አታውሪ፣ በቃ ስለሷ አውርጃታለሁ። ምን ሆናችሁ ነው? በእግዚአብሔር ጣልች መቅዲ ተይ ተይ መቅዲ ተይ ራሽ አንድ ዳይፈር ትላለች። ለደደውሻ አሮጊት መቅዲ መሰለሽ እንዴ? ይቅርታ እሷንም ስላወረድኳት አትቀየም። እሺ አወረድኳት ሁላችሁንም ይቅርታ። አንድ ጥያቄ ልጠይቅሽ። አሁን ጌታን ቆይ ይሄ የተሰማትን እኔ ኦልሬዲ አላውቃትም። ልጅቷም አዲስ ነች። እኔ ሲጀመር እንደዚህ እንትን ላይ ዲቴል ገብቼ የጨረቃ ፋሚሊን በደንብ እና ሃይሚና በብሩኬ ነው እንጂ ዲቴል ገብቼ አላውቃቸውም። ግን እሷ ልጅ የተሰማትን አይደል የተናገረችው። ስራ ነው ብላ ሀሳቧን ብትገልጽ ምን ችግር አለው? ስድብ የወንድ ዳይፐር የሴት ዳይፐር ምን አመጣው እዚህ ጋር? በቃ አወረድኳቸው። በቃ ተያቸው። ወይ በቃ የህሊና እንትን ጌታን ህሊናችን ሁሉም ነገር እኮ በጌታ እኔ የሚያስረዳኝ የሚጣላ ሰው አልፈልግም። አሁን እዚህ ጋር የሚያስረዳኝ ሰው ብቻ አንፈልግም። ለሰው ህይወት እኛ እንጣላ ብዬ ነው። በሰው ሀገር ነው ያለን። አንታወቅ ምን ቤት ነን? ቆይ እኮ ምን ቤት ነን እኛ? የተሰማንን ስሜት እንናገር አለቀ። እንትንን በል እንጂ ስድብ ይሄን ከጭንቅላት የማይጠፋ ስድብ ምን አመጣውን? ካልሆነ አይ እንደዚህ ነገራችን ማለት ነው። ሞኒንግ ጋርሽ ባለፈው 2 የወር ፍራንክ እኮ አንተ ወጥ እኮ አልፋለች። ግን ማን ጠየቀ? ማንም አልጠየቀም። ምንድን ነው ወደ ራሳችን ማን መለሰው? ይሞታል። የሁለት ወር ፍራንክ ላይ አንተ ወጥ ዱባይ ላይ አልፋለች። ባላያችሁም እንደ ቤት ኢየሱስ ነው ነው የሚጌታን ምታለች። ሆነች ልጅ ወድቃ ነው ሞታለች። የዛነ ጀምራ እኮ ነው ያቺኛዋ ታውቂያለሽ አንቺ የምትደገፈው አልቅሳ የወጣችበት ቀን የዛነ ፍራንክ ኢየሱስ ምን ሆና ማለትም ለነሱ እየደገፈች ከነሱ ተናዳ ስልኩ አያየች እንትኑ ምን ሆነች እንደሆነ አይታወቅም። ሽንት ቤት ተደብቃ ነው ሽንት ቤት ወርቃ ሞታለች። ማን አየ የዛነ እኮ እናንተ እንትን ስትበሉ ተውቅ ሴትነታችሁን አትወበት እግዚአብሔር የዛኔ እኮ እንትና እነሱን በደንብ የምታልቅሳ የምትደገፏ የዛኔ አልቅሳ እምባው